ሰላም ጤና ይስጥልኝ እንደምን አላችሁ? ይህ በሰንበት ቲዩብ በተከታታይነት ስለ ትዳር በሚል ርዕስ ወደ እናንተ እየተዘጋጀ የሚቀርብላችሁ መርሃ ግብራችን ነው። ዛሬም እንደተለመደው መርሃ ግብራችንን የምንጀምረው በአንድ እውነተኛና አስተማሪ ታሪክ ይሆናል። ለሰንበት ቲዩብ እንግዳ የሆናችሁ ካላችሁ ሰብስክራይብ በማድረግ አብራችሁኝ እንድትቆዩ እየጋበዝኩኝ የዛሬው እውነተኛ ታሪካችን የምንቆይበትን ዋና ማዕከላዊ ሐሳብ የያዘ ስለሆነ ከታሪኩ ባሻገር በቆይታችን የምናነሳቸው መሰረታዊ ነጥቦችና ትምህርቶች በመውሰድ መሰረታዊውን ትምህርት እንማራለን። ዋና የዚህ መርሃ ግብር ግቡ ታሪኩ ላይ እንድንቆይ ሳይሆን ታሪኩን መነሻ አድርገን መሰረታዊ የሆነ ትምህርትን ስለ ትዳር መሰረታዊ የሆነውን ግንዛቤ እንድናውቅና እንድንረዳ ማድረግ ስለሆነ ከታሪኩ ባሻገር መሰረታዊ የሆነውን ትምህርቱ እንድትወስዱ ከወዲሁ አሳስባለሁ። ታሪኩ የአንዲት የቅርብ ወዳጄ ታሪክ ነው። ይቺ ቅርብ ወዳጄ በአንድ ወቅት ከኔ ጋር በነበራት ቀረቤታ ለትዳር ዝግጅት ላይ እንደሆነች ታጫውተኛለች። እኔ አይደለም ሰው ለትዳር ዝግጅት ላይ ሆኖ ቀርቶ እንዲሁም ሴት ስለሆነች ማግባቱ አይቀርም፣ ወንድ ስለሆነ ማግባቱ አይቀርም፣ ሴት ስለሆነች ሚስት መሆኑ አይቀርም፣ ወንድ ስለሆነ ባል መሆኑ አይቀርም ብዬ በማሰብ ብዙ በእድሜ አቻነት የደረሱ ወዳጆችን ይህን ጥያቄ ጠይቃለሁ። ለምንድን ነው የምታገቢው ወይንም ደግሞ ለምንድን ነው የምታገባው የሚለው ጥያቄ ለኔ በዙሪያ ያሉ ሰዎች የተለመደ ጥያቄ ነው። እና ይቺ የቅርብ ወዳጄ ልታገባ ዝግጅት ላይ እንዳለች ስትነግረኝ ይህን ጥያቄ ጠየኳት። ለምንድን ነው የምታገቢው? ፊቷ ላይ እንዲህ ይጠየቃል እንዴ የሚል የሚመስል ስሜት ይነበብ ነበር በወቅቱ አስታውሳለሁኝ። ደገምኩላት። የምሬን ነው ለምንድን ነው የምታገቢው ብዬ ስጠይቃት እንዴ ሴት ልጅ አይደለሁ እንዴ ምን ጥያቄ አለው አለች። ይህንን መልስ ከብዙ እህቶች ሰምቼዋለሁኝ። ሴት ልጅ አይደለሁ እንዴ ምን ጥያቄ አለው? አስከትዬ እኔም ምናልባት የኔ የውስጥ ጥርጣሬ እንዳይሆን የእሷ መልስ እውነተኛ ከእርሷ አፍ እንድሰማው በማሰብ የምሬ ነው እየቀለድኩ አይደለም፣ ለምንድን ነው ግን የምታገቢው የሚለውን ጥያቄ ደግሜ ያቀረብኩላት። እርሷም ጥቂት ካሰበችበት በኋላ ያው ሴት ልጅ አይደለሁ ለመውለድ ነዋ አለችኝ። እኔም አስከትዬ ጥያቄን አላቆምኩም፣ ቀጠልኩ። ቆይ ግን ልጅ ባይመጣስ? ልጅ ባታገኝስ በትዳር ውስጥ እንዴ? የእሷ መልስ ነበረ። አይ እንዴ ማለት ምን ማለት ነው? ሊያጋጥም የሚችል ነገር ነው። ብዙ ሰዎችን ይሄን ያጋጥማቸዋል። ባትወልጅ ግን ምን ይሆን ነበረ ብዬ ጥያቄን አስከተልኩኝ። ይችም እህቴ ያው ትዳሩ ይቀራል፣ ምክንያቱም ማገባበት ዓላማ ልጅ ስለሆነ ልጅ ከሌለኝ ትዳሩ ምን ያደርግልኛል የሚል መልስ ነበር የሰጠችኝ። እኔም አስከትዬ የወንድምነት ምክሬን ትዳር ልጅ ከመውለድ ያለፈ ሌላ ዓላማ እንዳለው፣ በትዳር ውስጥ ልጅ ከእግዚአብሔር የምናገኘው በረከት ቢሆንም በትዳር ውስጥ ልጅ መመኘት ክፋትና ኃጢአት ባይሆንም ነገር ግን የትዳር መሰረቱ ልጅ አለመሆኑን፣ የትዳር መሰረት ልጅን አድርጎ መግባትም የሚያመጣው አሉታዊ የሆነ ተጽዕኖ እንዳለ ለዚች እህቴ ለማስረዳት ሞከርኩኝ። በወቅቱ ባታምንበትም ሰምታኛለች። በዚች የቅርብ ወዳጄ ግን የገጠማት የህይወት ፈተና ከዚህ ከኔ ንግግር ጋር የተገናኘ ነበረ። እኔ በወቅቱ አይ ልጅ ባታገኙስ፣ ልጅ ባትወልዱስ ምን ሊሆን ነው ትዳሩ ብዬ ስጠይቃት ትዳሩ ይቀራል የሚለው መልስ ልክ እንዳልሆነ ያስረዳኋት ይህች እህቴ ካገባች ከዓመት በኋላ የተፈለገው የልጅ አምሮት ሳይገኝ ይቀራል። በዚህ ምክንያት ይህ ትዳር ይፈተናል። በተደጋጋሚ ቤት ውስጥ በተጋቡ በ6 ወር መካከል የነበረው ሰላም፣ የነበረው ፍቅር፣ የነበረው አብሮነት በዓመቱ ግን ቀዝቅዞ ባልና ሚስት መተያየትን እስኪጠሩ ድረስ በመካከላቸው ከፍተኛ የሆነ መለያየት ይከሰታል። የዚህ ምክንያቱ በትንሹም በትልቁም ሌሎች ምክንያቶች ቢነሱም ዋና መሰረታዊ ምክንያት ግን ልጅ ነበር። በትዳር ውስጥ ልጅ አለመኖሩ የሁለቱንም ህይወት ፈተና ውስጥ ከቶት ነበር። ይሁን እንጂ
በሁለቱም ጥንካሬ እግዚአብሔር ረድቷቸው ትዳሩ ልጅ በማጣት ቤታቸው የቀዘቀዘ ከፍተኛ የሆነ ተደጋጋሚ ድብርት ውስጥ ሁለቱን የሚያስገባ ጉዳይ ቢሆንም ትዳራቸው ወደ ልዩነት ሳያድግ በሁለቱም ጽናት ወደ ሁለተኛ ዓመት ይሻገራሉ። የእግዚአብሔር መልካም ነው። የእርሷንም ጸሎት የእርሱንም ደግሞ ምኞት እግዚአብሔር ሰምቶ እንደጸነሰች ታውቃለች። ጽንሱ 5 ወር ካረገ በኋላ የጤና እክል ይገጥማትና የታሰበው የተናፈቀው የወደዱት እና የተመኙት አሁንም ድጋሚ ሳይሆን ይቀራል። በጤና ምክንያት ጽንሱ ፌል ያደርግና ያስወርዳታል። በዚህ የተነሳ ያው ሁለተኛ በጣም ተጠብቀው የነበረው ደስታ ስለነበር አገኘው ስትል ደግሞ ድጋሚ በማጣቷ መልሶ ያ ትዳር ፈተና ውስጥ ይወድቃል። ይሁን እንጂ በሁለቱም ጥንካሬ ምንም እንኳ ሁለተኛ ጊዜ ልጅ አገኘን ብለው አስበው ልጅ ቢያጡም የልጅ ማጣቱ ሁኔታ ግን ውስጥ ቢከታቸውም ቤታቸውን ቢያቀዘቅዘውም ትዳሩ ወደ ልዩነት ሳያድግ ያ ትዳር ጸንቶ ያልፋል። በመካከል አስቸጋሪ የነበረው በሁለቱም መካከል የነበሩ ቤተሰቦች ስለነሱ ያላቸው መልካም ምኞት ነበረ። በወንድ ወገን ያሉትም ቤተሰቦች የሷን መጽነስ የሷን መውለድ ይናፍቃሉ። ባገኟቸው አጋጣሚ ይህንን ምኞታቸውን ይነግሯቸዋል፣ ይገልጹላቸዋል። በሴት ወገንም በተመሳሳይ መንገድ ይህ ሁኔታ ከዕለት ወደ ዕለት ሁለቱንም ቢሆን ወደ ድብርት አንዳንድ ጊዜ ደግሞ ወደ ዘላቂ ግጭትና አለመስማማት ውስጥ ይከታቸው የነበረ ቢሆንም ወደ ልዩነት ግን ግጭታቸው ሳያድግ ጸንተው ይኖራሉ። እግዚአብሔር መልካም ነው። ዓመት በኋላ በልጅ ይባርካቸዋል። ሁለተኛ ጊዜ እንደገጠማት በጽንስ ችግር ምንም አይነት ክስተት ሳይከሰት በሰላምና በጤና የመጀመሪያ ልጇን ትገላገላለች። ይህ በልጅ አምሮት የተፈተነው ትዳር ምንም እንኳን ወደ ልዩነት ባያድግ ከፍተኛ የሆነ ውጣ ውረድን አሳልፎ በጽናት ምክንያት ልጅ ለማግኘት በቅተዋል። ምናልባት ይህ በጥቂት ዓመታት የተገኘ በረከትና ፍሬ ቢሆንም ከዚህ ባሻገር የምናውቃቸው ብዙ ታሪኮች አሉ። ምናልባት በእኔ ዙሪያ የተፈጠረ ባይሆንም ከዚህ በፊት የሰማሁት እንደዚሁ ተመሳሳይ ከ10 ዓመት በኋላ አብረው መኖር ከጀመሩ ከ10 ዓመት በኋላ ልጅ ያገኙ ባለትዳሮችን አውቃለሁ። እንግዲህ በ10 ዓመታት ውስጥ እንዴት አለፉ፣ ከሰዎች የሚመጣውን አስተያየት እንዴት ተሸክመው ተቋቁመው ታለፉ የሚለው የሁለቱንም ባለትዳሮች ጽናት የሚያሳይ ነው። ነገር ግን ዛሬ ይህንን ታሪክ ስናነሳ መሰረታዊ ምክንያታችን ምንድን ነው ካልን ወደ ትዳር ስንገባ ይዘን የምንገባው ዓላማ በራሱ ለትዳራችን ፈተና የሚሆንበት አጋጣሚ አለ። ትዳር ትክክለኛ ዓላማ ትክክለኛ መሰረት ምን እንደሆነ ካላወቅን የትዳር ትክክለኛ ዓላማ ትክክለኛ መሰረት ምን እንደሆነ ካላወቅን ትዳር ውስጥ ከገባን በኋላ የምናገኛቸውን በረከቶች እስክናጣ ድረስ ወደ ልዩነትና ወደ መፋታት ሊያደርስ የሚችል ከፍተኛ የሆነ አደጋ ሊሆን እንደሚችል በገዛ ዓላማችን መረዳትና ማስተዋል ያስፈልጋል። ዛሬም በዚህ ቆይታችን የምንመለከተው የምናስተውለው ነገር ምንድን ነው ካልን ትዳር በራሱ ትክክለኛውን ዓላማ ይዘንለት ካልገባን ለትዳረው እኛ ራሳችን የምንይዘው የተሳሳተ ዓላማ ለትዳሩ ፈተና ሊሆን እንደሚችል ምናልባት ቅድም ያነሳነው ታሪክ በሁለቱም ጠንካራ ምንም እንኳ የሚወጡ የሚወርዱ ስሜቶች ቢኖሩም ግጭቶች ቢኖሩም አለመግባባቶች ቢኖሩም በመካከል ወደ ልዩነትና ወደ መፋታት ባይሄዱም በመካከል ግን ይፈጠሩ የነበሩ ልዩነቶች ይፈጠሩ የነበሩ አሉታዊ ስሜቶች ነበሩ። ከዚህ ያለፈ ግን ምናልባት በዙሪያችን በፍች ከምናውቃቸው ትዳሮች መካከል አብዛኞቹ ወይንም ጥቂቶቹ የዚህ ሰለባ ሊሆኑ ይችላሉ። ልጅ የማጣት ውጤት ሊሆን ይችላል ፍቹ። የምናውቃቸው ታሪኮች አሉ፣ የምናውቃቸው ትዳሮች አሉ። ልጅ ባለማግኘት የተነሳ ለልዩነቱ ምክንያት ሆኖ የሚነሳው ሌላ ነገር ይሁን እንጂ ለፍች የተዳረጉ ብዙ ትዳሮችን እናውቃለን። ስለዚህ ዛሬ የምናነሳው ነገር ምንድን ነው ካልን የትዳር መሰረታዊ ዓላማ ምን እንደሆነ በመረዳት ትዳርን መመስረት ወይንም ደግሞ ምንም እንኳ ያለ ትምህርት ያለ ግንዛቤ ወደ ትዳር ብንገባም ትዳራችን ላይም ውስጥ ሆነን ለትዳር ትክክለኛ ዓላማ ይዘን ትዳራችንን አጽንተን ለመቀጠል መሰረታዊ ነገር
የምናገኝበት ቆይታ ነው ዛሬ የምናደርገው። በመጽሐፍ ቅዱስም የምናውቃቸው ታሪኮች አሉ ከዚህ ጋር የተያያዘ። ለምሳሌ በብሉይ ኪዳን አንድ ታሪክ ብናነሳ እንደምታውቁት በብሉይ ኪዳን ያው ምንም እንኳን ሕግ ሆኖ በእግዚአብሔር ባይሰጥም እስራኤላዊ ዘር የተባረከ ምርጥ ዘር ነው ብለው ስለሚያስቡ ይህን ዘራቸውን ለማስፋትና ለማብዛት ሲሉ ከአንድ በላይ ሚስትን ያገቡ ነበር። ይህም ሕልቃና የተባለው ሰው እስራኤላዊ ሰው እንደመሆኑ በሕግ የተፈቀደ በእግዚአብሔር የተሰጠ ሕግ ባይሆንም በነሱ ባህልና በነሱ አኗኗር ግን ከአንድ በላይ ሚስት ያገቡ ብዙ እስራኤላውያንን እናውቃለን በመጽሐፍ ቅዱስ ታሪክ ውስጥ። ይህም ሕልቃና የተባለው ሰው ሐናና ፍናና የተባሉ ሁለት ሚስቶች ነበሩት። ሐና የተባለችው ይቺ ሚስቱ መካን ነበረች፣ መውለድ የማትችል። ፍናና የተባለችው ሚስቱ ግን መውለድ የምትችል ልጆች ያነበሯት ስለነበረች በዓል ዝግጅት ባደረጉ ጊዜ፣ መስዋዕትን በሰው ጊዜ፣ ማዕድና መብልን ባደረጉ ጊዜ ለፍናና ይሰጥ ከነበረው ይቺ ልጅ ያልወለደችው ሚስቱ እንዳይሰማት እያለ እጥፍ አድርጎ ይሰጣት ነበረ። ነገር ግን ፍናና የተባለችው ሴት ሚስቱ በጎ ሕሊና ያልነበራት ሴት ስለነበረች ሐናን በእጅጉ ታስቆጣት፣ ታሳዝናት፣ ታስለቅሳትም ነበር። በምን ምክንያት ካልን እሷ ልጅ ስላላት ትመጻደቅባት ነበር። እሷ ደግሞ ልጅ ስለሌላት መካን ስለነበረች በተለያየ መንገድ ይህ እንዲሰማት እያደረገች ልጅ አልባ መሆኗ መካን መሆኗ እንዲሰማት እያደረገች ታስለቅሳት ነበር። በጣም የሚደንቀው ይህ ሕልቃና የተባለ ሰው ግን ለዚች ሚስቱ ያደርግ የነበረው እንክብካቤ በእንደዚህ አይነት ፈተና ውስጥ ላሉ ትዳሮች ባለትዳሮች ትልቅ ምሳሌ የሚሆን ነው። ሕልቃና የትዳር ዓላማ ልጅ ብቻ እንዳልሆነ የሚያሳይ ድንቅ ንግግርን ተናግሯል። እሱ ምንድን ነው? ሚስቱ እጅግ ባለቀሰች ባዘነች ጊዜ እንዲህ ይላት ነበር፣ ሐና ሆይ ለምን ታለቅሻለሽ? ለምንስ አትበይም? ልብሽስ ለምን ያዝናል? ከ10 ልጆች እኔ አልበልጥብሽምን? እያለ ሚስቱን ያጽናና ነበር። በጣም የሚደንቅ ንግግር ነው። ከ10 ልጆች እኔ አልበልጥብሽም ወይ እያለ ሚስቱ ሐናን ያጽናናት ነበር። አንደኛ ሳሙኤል ምዕራፍ 1 ቁጥር 8 ላይ የምናገኘው ቃል ነው። ሙሉ ታሪኩን እዚሁ ምዕራፍ 1 ላይ ነው የምናገኘው። በጣም የሚገርመው የዚህን ባል ንግግር ስንወስድ ልጅ ያለማግኘታቸው ምክንያት የታወቀ ነው። ምክንያቱም እሱ መውለድ ችሏል። መውለድ ያልቻለችው እሷ እንደሆነች ተረጋግጧል፣ ታውቋል። ይህ በሆነበት ሁኔታ እሷን ልጅ ያልወለደችበት ምክንያት የእርሷ መካንነት እንደሆነ እያሳሰበ ልጅ የማጣት ስሜቷ ላይ ሌላ የህመም ስሜት አልጨመረባትም። ይልቁንም እኔ እበልጥብሻለሁ ከልጆች ከ10 ልጆች ይልቅ እኔ አልበልጥብሽም ወይ እያለ ለትዳራቸው ለእርሱና ለእርሷ አብሮነት መሰረቱ ፍቅር እንደሆነ የሁለቱ የአብሮነት መሰረታቸው ልጅ እንዳልሆነ በሚደንቅ በሚያጽናና ቃል ሚስቱን ያጽናናት ነበር። ይህ በእውነት ለሁላችን ምሳሌ ነው። እንዴት ካልን በእንደዚህ አይነት ጉለት በእንደዚህ አይነት ፈተና ውስጥ ያለን ሰዎች ካለን ይህ አንዳችን ሌላችንን ልናጽናና የሚገባበት መንገድ ነው። ሚስት ለባሏ ከ10 ልጆች እኔ አልበልጥብህም ወይ ማለት ይገባል። ባልም ለሚስቱ ከ10 ልጆች እኔ አልበልጥብሽም ወይ ብሎ የትዳር መሰረቱ ልጅ ሳይሆን በሁለታቸው መካከል የሚኖረው ፍቅርና አብሮነት መሆኑን ማሳየት ያስፈልጋል። ሁለተኛው በጣም ለዛሬው ትምህርታችን መነሻ የሚሆንን ታሪክ በዚህ በሉቃስ ወንጌል ምዕራፍ 1 ላይ የምናገኘው ታሪክ ነው። ይህም ታሪክ እንደምታስታውሱት ሁላችሁም ወንጌላዊ ቅዱስ ሉቃስ የአዲስ ኪዳንን የነገረ ድነት መቅድም የሆነውን ብስራት የቅዱስ ገብርኤልን ብስራት ለእመቤታችን የደረሰውን ከመናገሩ አስቀድሞ ለዚህ ታሪክ መቅድም አድርጎ የሚያነሳው የአንድ ቤተሰብ ታሪክ ነው። ይህም የቤተሰብ ታሪክ የካህኑ የዘካርያስና የሚስቱ ኤልሳቤት ታሪክ ነው። የሁለቱ ባለትዳሮች ታሪክ ማለት ነው። በጣም የሚደንቀው እንግዲህ በእስራኤላውያን ታሪክ እንደሚታወቀው አለመውለድ፣ መካንነት በረከት የማጣት ያለመባረክ ምክንያት ሆኖ ይታወቃል። ከዛም ያለፈ የኃጢአተኝነት ውጤት በቃ በእግዚአብሔር ያለመወደድ፣ በእግዚአብሔር ሞገስ ያለማግኘት የኃጢአት ምክንያትና ቅጣት ተደርጎ ይቆጠራል። በተለይ ደግሞ አንድ ሰው ካህን ሲሆን የሌዊ ዘር ሲሆን ክህነቱ የሚተላለፈው በልጅ ነው። እንደሚታወቀው ልጅ የለውም ማለት ከአባቶቹ የተቀበለውን ይህንን የክህነት ማዕረግ አያስቀጥልም ማለት ነው። ስለዚህ ልጅ ማጣት ማለት
እንደው ከልጅ ያለፈ ከአባቶች የተረከብኩትን ይሄን የክህነት ስር ማስቀጠል አልቻልኩም የሚል ሌላ የስሜት ጫና፣ የማህበራዊ ኃላፊነት ጫና ውስጥ ይከታል። በጣም የሚደንቀው ግን የእነዚህ ባለትዳሮች ታሪክ ስንመለከት ልጅ ከማግኘታቸው በፊት ወንጌላዊ ቅዱስ ሉቃስ እንደሚነግረን እነዚህ ባለታሪኮች ልጅ አለመኖር ከጽድቅ ያላጎደላቸው፣ ከመልካም መንገድ ያላጎደላቸው፣ በእግዚአብሔር ፊት ከሚታዩበት ማንነት ያላጎደላቸው ሰዎች ናቸው። በጣም የሚደንቅ ነው። እኛ በህይወታችን የሆነ ነገር ሲጎለን፣ በትዳር ውስጥ ሆነን አይደለም፣ በግል ህይወታችን የሆነ ነገር ሲጎለን እግዚአብሔርን ማማረር፣ ኃጢአት ለመስራት ያ የጎደለን ነገር እንደ መነሻና እንደ መብት እንቆጥረዋለን። አንዳንድ ጊዜ ባለትዳርም ስንሆን በቃ ልጅ ስናጣ ምንም ማድረግ ለኛ የተሰጠ መብት አድርገን እንቆጥረዋለን። እነዚህ ሰዎች ግን ያውም በብሉይ ኪዳን በከባዱ ዘመን ውስጥ ሆነው ያውም በክህነት ውስጥ ያለ አገልጋይ ሆኖ ካህኑ ዘካርያስ ልጅ ማጣት፣ ልጅ አለመኖር የሚያስከትለውን ነገር እያወቀ ነገር ግን ሁለቱም በእግዚአብሔር ፊት ጻድቃን ነበሩ። በጣም የሚደንቅ ንግግር ነው። መቼም በሰው ፊት እና በእግዚአብሔር ፊት ሲባል ምን ማለት እንደሆነ ግልጽ ነው። የሰው ፊት የማያየው አለ። ለሰው ፊት የሚሸሸግ የሚሰወር ነገር አለ። ለእግዚአብሔር ፊት ግን የሚሰወርበት ምንም ነገር የለም። ጨለማ በእርሱ ፊት አይጨልምም፣ ጓዳ ጉድጓዳው በእሱ ፊት አይሰውረንም። ይሄ የታወቀ ነው። እነዚህ ሁለት ባለትዳሮች ግን በእግዚአብሔር ፊት ጻድቃን ነበሩ ነው የሚለው። ምን ማለት ነው? ዓይኖቹ በሁሉ ስፍራ በሆነው በእግዚአብሔር ፊት እውነተኞች፣ ታማኞች ነበሩ። መቼም ካህኑ ዘካርያስ ለሚስቱ ኤልሳቤጥ ፍቅር ባይኖረው፣ በጎነት ባይኖረው፣ ደግነት ባይኖረው ይሄ ጽድቅ ሊኖር አይችልም። ምክንያቱም ወደ ውጭ ወደ ሌላው ሰው ከሚታየው ጽድቃቸው የሚቀድመው ጓዳቸው ላይ ያለው ጽድቅ ነው። እግዚአብሔር እሱን ስለሚመለከት በቀዳሚነት መቼም ኤልሳቤጥ ሚስቱ ለባሏ መታዘዝ፣ ትህትና፣ ፍቅር፣ ደግነት ባይኖራት ኑሮ ይህ በእግዚአብሔር ፊት የተቆጠረ ጽድቅ ሆኖ ባልተቆጠረ ነበር። ምክንያቱም እግዚአብሔር በአደባባይ ያለውን ብቻ ሳይሆን በጓዳም ያለውን ስለሚመለከት ለእግዚአብሔር ትልቁና ቀዳሚው ጉዳይ ባል ለሚስቱ፣ ሚስት ለባሏ ያላት ነገር ነው። በጣም የሚገርመው ግን እነዚህ ሁለት ባለትዳሮች ልጅ ሳይኖራቸው ከጽድቅ ልጅ አለመኖሩ ከጽድቅ ያላጎደላቸው፣ ያውም ይሄ ጽድቅ በሰው ፊት ሳይሆን ሁሉን በሚያየው ጆሮቹ በሁሉ ስፍራ አይኖቹ በሁሉ ስፍራ በሆኑ በእግዚአብሔር ፊት የተቆጠረ ጽድቅ ነው። በጌታ ትእዛዝና ሕግጋት እየኖሩ በእግዚአብሔር ፊት ጻድቃን ነበሩ። ምን ማለት ነው? ትእዛዝ የሚባለው እግዚአብሔር አድርጉ ብሎ የሰጠው ነው። ሕግ የሚባለው ደግሞ እግዚአብሔር አታድርጉ ብሎ የከለከለው ነው። እነዚህ ባለትዳሮች ያውም በከባዱ በብሉይ ኪዳን ዘመን በክህነት እንዳለ ሰው ደግሞ ክህነት በልጅ ይተላለፍበት፣ ክህነት በዘር ይተላለፍበት በነበረው ዘመን ሆነው እግዚአብሔርን በማማረር ከጽድቅ ያልጎደሉ ሰዎች ናቸው። እንግዲህ ከጽድቅ ሊያጎሉ የሚችሉ በርካታ ነገሮች ቢኖሩም እንደ ትዳር ግን ስንመለከት አንዳቸው ለሌላቸው ያላቸው በጎ ያልሆነ እይታ ከጽድቅ ሊያጎል የሚችል ነገር ነው። ነገር ግን በአንቺ ምክንያት ሳይል ባልየው ሚስቲቱን በአንተ ምክንያት ሳትል፣ ምክንያቱም መካንነት በወንድም በሴትም ያለ ነገር ስለሆነ አንዳቸው ሌላቸውን ሳይወቅሱ፣ አንዳቸው ሌላቸውን ሳያማርሩ በእግዚአብሔር ፊት በደግነት፣ በየዋህነት፣ በፍቅር፣ በአብሮነት ጽድቅ ተቆጠረላቸው። ስለዚህ ልጅ አልነበራቸውም ይለንና ግን ይላል ሁለቱም በጌታ ትእዛዝና ሕግ እየኖሩ በእግዚአብሔር ፊት ጻድቃን ነበሩ። ይሄ ሁለተኛው ታሪክ ነው። እንግዲህ ከሁለቱም ታሪኮች የምንወስደው ነገር አለ። በመጀመሪያው በሕልቃና ታሪክ ውስጥ ሕልቃና እንዴት ያለ ባል ነው! ሚስቱን ባለመውለዷ ምክንያት ከባድ ሐዘን፣ ከባድ ስሜት ውስጥ ያለችን ሚስቱን እንዴት ባለ ቃል እንዳጽናናት ተመልክተናል። ከ10 ልጆችን ያልበልጥብሽም ወይ ያለ ባል ነው። ባሎች እንዲህ እንድንለው የሚጠበቅብን በእንደዚህ አይነት እየተፈተነ ያለ ትዳር ውስጥ ካለን ልንል የሚገባን ነገር ምንድነው? እኔ ከ10 ልጆች ይልቅ አልበልጥብሽም ወይ፣ ሴትም ከሆን እኔ ከ10 ልጆች ይልቅ አልበልጥብህም ወይ ብለን ፍቅራችንን፣ አብሮነታችንን መሰረት ማድረግ ለትዳራችን። በጣም የሚገርማችሁ በሕልቃና ታሪክ ውስጥ ምን ተከሰተ መጨረሻ ላይ ካልን በሐና ታሪክ ውስጥ
ምን ተከሰተ መጨረሻ ላይ ካልን ሐና በቤተ መቅደሱ ፊት በእግዚአብሔር ፊት ቆማ የልጅ አምሮቷን የልጅ ምኞቷን በእንባ ለእግዚአብሔር ከነገረች በኋላ እግዚአብሔር እንዳደረገላት ቆጥራ ከጸሎቷ በኋላ ምላሿን ሳታገኝ ተጽናንታ ተቀምጣለች። ተጽናንታ ወደ ቤቷ ተመልሳለች። ገና ግን እግዚአብሔር አልጎበኛትም፣ ዘርን አልሰጣትም፣ ፍሬን አልሰጣትም። ይህች ሴት ግን በማን ፊት ምኞቷን ፍላጎቷን እንደተናገረች ታውቃለች። በማን ፊት እንዳለቀሰች ታውቃለች። ስለዚህ ገና እግዚአብሔር ሳያደርግላት ተመልሳ የተጽናናች ሴት ነች። ግን ይሁንና እግዚአብሔር በዓመቱ በዘመነ ፈሳፍንት በነቢያት ዘመን አንድ ታላቅ ነቢይ ሳሙኤልን እናስታውሳለን። ነቢዩ ሳሙኤል ንጉስ ቅዱስ ዳዊትን የቀባ በእስራኤል መንግስት የመጀመሪያውን ንጉስ የቀባ ታላቅ ነቢይ ነው። ይህ ነቢይ ግን የማን ልጅ እንደሆነ ታውቃላችሁ? ይቺ ልጅ በማጣት ታዝን የነበረች የሐና ልጅ ነበር። እግዚአብሔር በጎ ፈቃዱ ከሆነ እኛን የሚባርክበት ዘር ምርጥ ዘር ነው። እግዚአብሔር ለበጎ አደረገላት። እግዚአብሔር በዘር ባረካት። ይቺ ሴት በጸሎቷ እግዚአብሔርን በዘር ብትባርከኝ፣ በፍሬ ብትባርከኝ ለአንተ ቤት አገልጋይ ይሆናል ብላ ተስላ ስለነበር ልጇ ሳሙኤልን ገና በልጅነት በሕፃንነቱ ለቤተ መቅደስ አገልጋይ እንዲሆን ሰጥታው ነበር። ይህም የዛች ሴት የመካኒቱ ልጅ ሳሙኤል የእስራኤል ዙፋን ላይ የመጀመሪያውን ንጉስ ሳኦልን እንደ ልቤ የተባለውን ንጉስ ዳዊትን ቀብቶ ያነገሰ ባለ ታሪክ ታላቅ ነብይ ነው። የዚህ ነብይ እናት የነብዩ ሳሙኤል እናት እንዲህ ያለ የመካንነት ታሪክን የመካንነት ሐዘንን በትዳሯ ያሳለፈች የሐና ልጅ ነበር ነብዩ ሳሙኤል። በጣም የሚደንቀው ምዕራፍ 2ን ስታነቡት መካኒቱ 7 ወልዳለችና እያለች የዘመረችው ያመሰገነችው ምስጋና እናገኛለን። የዚህ ምስጋና መሰረቱ እግዚአብሔር በልጅ ስለባረካት ነው። ይሄ መጀመሪያው ነው። ሁለተኛው የካህኑ ዘካርያስና የሚስቱ የኤልሳቤጥን ታሪክ ስናነሳ እግዚአብሔር በድንቅ ፍሬ በድንቅ ዘር ነው የባረካቸው። እድሜያቸው ሂዷል፣ አርጅተዋል። እንደውም መልአኩ ለዚህ ብስራት በተላከበት በቤተ መቅደስ አገልግሎት እያለ ካህኑ ይህንን በሰማ ጊዜ እርሱ የጸለየበት ዘመን አልፎ ስለነበረ ይሆናል ብለው ያሰቡበት ዘመን አልፎ ስለነበረ መልአኩ ይህንን ሲነግረው ልጅ ትወልዳለህ ብሎ በልጅ እግዚአብሔር እንደሚባርከው ለካህኑ ዘካርያስ በራእይ በተገለጸለትና በነገረው ጊዜ ይህንን አምኖ መቀበል ተቸግሮ ስለነበረ መልአኩ ይህ እስኪሆን ድረስ ዲዳ እንዲሆን አፉ እንዳይናገር ቀጥቶት ነበረ። ልጁ በተወለደ ጊዜ ስም በሚወጣበት ጊዜ ግን የልጁን ስም በተናገረበት ቅጽበት የአባቱ ድዳነት እንደቀረ እዚሁ ታሪክ ላይ እንመለከታለን። ይህ ልጅ ማን ነበረ? የጌታውን መንገድ የጠረገ የእግዚአብሔር መንግስት ቀርባለችና ንስሐ ግቡ ብሎ በምድረ በዳ ለክርስቶስ የአዋጅ ነጋሪ ቃልን አስቀድሞ እየሰበከ የመጣ ታላቁ ነቢይ ታላቁ ሰማዕት ቅዱስ ዮሐንስ መጥምቅ መሬታዊ ሲሆን ሰማያዊውን ክርስቶስን በእጆቹ ያጠመቀ ድንቅ የአንድነትና የሶስትነት ምስጢር በተገለጸበት በዮርዳኖስ በሚያጠምቅበት በዛ ስፍራ እኔ ከእርሱ ዝቅ ልል እርሱ ከእኔ ሊልቅ ይገባል ብሎ ለጌታው የመሰከረ ታላቅ ነቢይ የዚህ ቤተሰብ ፍሬ ነበር። አያችሁ፣ እግዚአብሔር ለኛ የዘገየ ቢመስለንም እግዚአብሔር የጊዜው ጊዜ ግን ሁሉን ነገር መልካም አድርጎ ምንም የሚሳነው የሌለ ጌታ ስለሆነ ሁሉን ማድረግ ይችልበታል። የሁለቱም ቤተሰብ ታሪክ ስንመለከት መካንነት የነበረበት ልጅ ያላገኙበት ዘመን የነበረበት ለቅሶ የነበረበት ዘመን ነው ያሳለፉት። ግን መጨረሻው በዛ አልቀጠለም። ከነዚህ ሁለት ታሪኮች የምንማራቸው በርካታ ነገሮች አሉ። ዛሬ ግን የምንወስደው ለተነሳነበት ርዕሰ ጉዳይ ስለሆነ በልጅ የተፈተነ ትዳር በሚል ርዕስ ነው የምንመለከተው። ዛሬም ቢሆን ልጅ በማጣት እየተፈተኑ ያሉ በርካታ ትዳሮች ይኖራሉ። እነዚህ ትዳሮች ይህንን ትምህርት ወስደው ትዳራቸውን በልጅ ሳይሆን በሁለቱ ባልና ሚስት የፍቅር የአብሮነት መሰረት ላይ የትዳራቸውን መሰረት እንዲጥሉና
የቀዘቀዘውን ፍቅራቸውን የቀዘቀዘውን አብሮነታቸውን እንዲያድሱ ማድረግ የሚችል ታሪክ ነው አሁን ከመጽሐፍ ቅዱስ እያነሳን እየተነጋገርንበት ያለው። በጥቅሉ ግን ምን እንማርበታለን፣ ምን አይነት ትምህርት እንወስድበታለን ካልን የመጀመሪያው በዛሬው ታሪካችን ላይ የምንወስደው ትምህርት ዛሬ አልሆነም ማለት ነገ አይሆንም ማለት አይደለም። ምናልባት ዓመት አድርገን 2 ዓመት አድርገን 3 ዓመት አድርገን በትዳራችን ውስጥ ልጅ አላገኘንም ማለት በእነዚህ ዓመታት ወደፊት ልጅ አናገኝም ማለት አይደለም። በመጀመሪያው በነገርኳችሁ ታሪክ ላይ እንደምታስታውሱት እነዚያ ባለትዳሮች 2 ዓመት ድረስ ልጅ አልነበራቸው። ከ2 ዓመት በኋላ እንደገና በልጅ ተባረክን ብለው ሲያስቡ ጽንሱ ግን 5 ወር 6 ወር ካደረገ በኋላ ጽንሱ የመቋረጥ ፌል የማድረግ አደጋ ገጠመው። ይሄ ሌላ ስብራት ነው። ግን ደግሞ እግዚአብሔር መልካም ነው፣ ሁሉን ነገር ማድረግ ይችልበታል፣ የሚሳነው ነገር የለም። እንደገና ከ3ኛ ዓመት በኋላ እንደገና በልጅ ፍሬ እግዚአብሔር ባረካቸው። እነዚህ ባለትዳሮች አሁን 2ኛ ዓመት ላይ ተስፋ ቆርጠው ትዳራቸውን ፈተው ቢሆን 3ኛ ዓመት ላይ ተስፋ ቆርጠው ትዳራቸውን ፈተው ቢሆን ኖሮ አስቡት ምን አይነት ጉዳት እንደሚጎዱ ምን አይነት ማጣት እንደሆነ። ነገር ግን ጸንተው በመቀጠላቸው የተነሳ ትዳራቸውን አትርፈዋል፣ እግዚአብሔርን ባርኳቸዋል። ከዚህም ዓመት በላይ ቀደም ሲል እንደነገርኳችሁ 10 ዓመት ያስቆጠሩ በ10 ዓመት ውስጥ ዘር ያላገኙ ፍሬ ያላገኙ ከ10 ዓመት በኋላ ግን በልጅ የተባረኩ አሉ። ስለዚህ ዛሬ የምንወስደው የመጀመሪያው ትምህርት ምንድነው ካልን ዛሬ አልሆነም ማለት ነገ አይሆንም ማለት አይደለም። በመጽሐፍ ቅዱስ የተዘገቡልን ተአምራት የተቀመጡልን እንድንተርካቸው ብቻ ሳይሆን እነሱን እያሰብን እንዲህ አይነት ፈተና ውስጥ ስንወድቅ እግዚአብሔር ለበጎ ከሆነ እግዚአብሔር ቢከለክለንም ለበጎ ነው ብለን እንድንቀበለው፣ ያዘገየበት ደግሞ ምክንያት ካለ ለምክንያት ነው ብለን እንድንጠብቀው እንዲሆን ነው። ስለዚህ በመጽሐፍ ቅዱስ እነዚህ የምናውቃቸው ተአምራት በህይወታችን ውስጥ ዛሬ አልሆነም ማለት ነገ አይሆንም ማለት እንዳልሆነ ተረድተን ጽናት፣ ትዕግስት፣ እግዚአብሔርን መጠበቅ እንድንችል ነው። ምክንያቱም እግዚአብሔርን መጠበቅ የማያሳፍር ተስፋ ነው። ለምን? እግዚአብሔር መቼም ቢሆን የጊዜ ጉዳይ በእኛ ያደርገው ዘንድ ያለውን ነገር እንዳያደርግ አይከለክልም። ምን ማለት ነው? የአብርሃምና የሳራን ታሪክ እናስታውስ። በስተርጅናቸው እንደውም ሳራ ይህንን ብስራት ስትሰማ በጓዳ ሆና ልጅ ትወልዳለህ ብሎ ራሱ እግዚአብሔር ያለ መልእክተኛ ራሱ እግዚአብሔር የተናገረውን ይህንን ብስራት ሳራ መቀበል አቅቷት ስቃለች። ምን ብላ? እንዴት ካረጀን በኋላ ሙቀት ልምላሜ ከተለየን በኋላ እንዴት ልጅ ይኖረናል ብለው ይህንን ለመቀበል ተቸግረዋል። ነገር ግን እግዚአብሔር የደረቀ ማህፀንን ማለምለም ይችላል። የካህኑ ዘካርያስን ታሪክ አስታውሱት። ካህኑ ዘካርያስ ከሱ በፊት ሊማርበት የሚችለው ታሪክ ቢኖርም ነገር ግን ይህንን ብስራት ሲሰማ ከመላኩ ልጅ ነው ትወልዳላችሁ፣ ሚስትህ ልጅ ትጸንሳለች፣ ትወልዳላችሁ ብሎ ሲያበስረው ይህንን ዜና ግን መቀበል ከብዶት ነበር። ለምን? ይህንን ብስራት ከእግዚአብሔር የሰማው በመላኩ አማካኝነት ከእግዚአብሔር የሰማው ቢሆንም የነገሩን መሆንና ለመሆን ያሰበው ግን ከሱና ከሚስቱ ሁኔታ አንፃር ወገኖቼ፣ የነገሩን መሆንና ለመሆን ማመንም መቀበልም ማሰብም ያለብን ከኛ ሁኔታ አንፃር ሳይሆን ከእግዚአብሔር ሁሉን ቻይነት አንፃር አምነን መቀበል አለብን። በታሪኮች ውስጥ የምንመለከተው ይህንን ነው። በጊዜ ውስጥ አይሆንም በተባለ ጊዜ ውስጥ አይሆንም በተባለ ሁኔታ ውስጥ እግዚአብሔር ሲያደርግ እግዚአብሔር ሲያከናውን አይተነዋል። ስለዚህ በዛሬው ታሪካችን በዛሬው ትምህርታችን የምንወስደው የመጀመሪያው መሰረታዊ ነገር ዛሬ አልሆነም ማለት ነገ አይሆንም ማለት ስላልሆነ ጽናት፣ ትዕግስት ያስፈልጋል። በተለይ ደግሞ እግዚአብሔር በዚህ ይደሰታል። እግዚአብሔርን መጠበቅ እግዚአብሔርን ያስደስተዋል። የምንጠብቀው የማያሳፍር ተስፋ እግዚአብሔር ሰጪ ስለሆነ እግዚአብሔርን ስንጠብቀው እግዚአብሔር ራሱ ደስ ይለዋል። ሁለተኛው የምንማረው ነገር ምንድነው ካልን ልጅ እግዚአብሔር ለኛ ያለውን ፍቅር የምንለካበት መለኪያ አይደለም። ብዙ ጊዜ ልጅ ስናጣ ልጅ ሳይኖረን ሲቀር እግዚአብሔር ከሌሎች ይልቅ እኛን ያሳነሰን፣ እግዚአብሔር ሌሎችን ወዶ እኛን የጠላን፣ እግዚአብሔር ሌሎችን ባርኮ እኛን ግን የረገመን ያክል የሚሰማን ባለትዳሮች እንኖራለን። ወገኖቼ አንድ እውነት ግን ማስተዋል አለብን። የእግዚአብሔር ፍቅር የተለካው በአንድያ ልጁ በክርስቶስ በኩል በገለጠው እውነት ነው እንጂ እኛ ከኛ ጋር ተጋብተን በምናመጣው ዘር
በዚህ ፍሬ አይደለም እግዚአብሔር ለኛ ያለው ፍቅር የተገለጠው። እግዚአብሔር ለሁላችን አንድ ጊዜ ያለው ፍጹም ፍቅሩ የተገለጸው ተቀዳሚና ተከታይ በሌለው በአንድ ልጁ በክርስቶስ በኩል ባደረገልን የማዳን ስራው ነው። ምን እያልኩ ነው? ለምሳሌ አብርሃም ለእግዚአብሔር ያለው ጽኑ ፍቅር በስተርጅናው ያገኘውን ልጁ ይስሐቅን አሳልፎ ለሞት ለመስዋዕት እግዚአብሔር ላዘዘው ትእዛዝ አሳልፎ በመስጠት ነው የተገለጸው። እግዚአብሔር ለኛ ያለው ፍቅር የተገለጸው ልክ አብርሃም ልጁ ይስሐቅን አሳልፎ እንደሰጠው እግዚአብሔርም ልጁ እግዚአብሔር ወልድን እግዚአብሔር አብ ልጁ እግዚአብሔር ወልድን ውረድ ተወለድ ብሎ እስከ ሞት ድረስ በቤዛነት የፈጸመውን የማዳን ስራውን ፈጽሞ በዚህ ነው የእግዚአብሔር ፍቅር ለሁላችን የተገለጸው። ይሄ ፍቅር ደግሞ ለተወሰኑ ሰዎች ለነገሌ የተባለ ፍቅር ሳይሆን ለሁላችን የሆነ ፍቅር ነው። ለዚህ ነው የተወደደው ወንጌላዊ ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ሲናገር እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ነው ያለ። ተመልከቱ፣ እግዚአብሔር ምኑን አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ምን ብሎታል? ወዶታል። ዓለም የተባለው የሰው ልጅ ሁሉ ነው። የእግዚአብሔር ፍቅር ለሁሉ ነው። የእግዚአብሔር ፍቅር አንዲት ፍቅር ነች፣ ለሁሉ ያላት ፍቅር። እግዚአብሔር ለሁሉ ያለው ፍቅር አንድ ፍቅር ነው። ያ አንድ ፍቅር ደግሞ የተገለጸው ለሁላችን አንድያ ልጁን ወልድን ክርስቶስን ለሞትና ለሕማም ለኛ አሳልፎ በመስጠቱ ነው። እንደውም የተወደደው ሐዋርያ ቅዱስ ጳውሎስ ሲናገር ምን ይላል? ልጁን ከሰጠን ይላል ወደ ሮሜ በጻፈው መልእክቱ ምዕራፍ 8 ላይ ሌላውን ነገርማ እንዲያው እንዴት አይሰጠንም? ምን እየነገረን ይመስላችኋል? የተወደደው ሐዋርያ ቅዱስ ጳውሎስ ልጁን ከሰጠን እንዲያውማ ሌላውን ነገር እንዴት አብልጦ አይሰጠንም ሲል ሌላው ነገር ተራ ነው ለእግዚአብሔር። እግዚአብሔር ለኛ የሰጠን ውድ ስጦታው አንድያ ልጁን ነው። እግዚአብሔር ለኛ ያለውን አንድ የዘላለም ፍቅሩን ያወቅነው አንድያ ልጁን ለኛ በመስጠቱ ነው። ሌላው ነገርማ ተራ ነገር ነው። የእግዚአብሔር ፍቅር በተራው ነገር አይለካም። የእግዚአብሔር ፍቅር የሚለካው የተገለጸውም ልጁን ለኛ አሳልፎ በመስጠቱ ነው። ስለዚህ እኛ በትዳራችን ልጅ አጣን ማለት እግዚአብሔር እኛን አይወደንም፣ እግዚአብሔር እኛን አያፈቅረንም ብለን ልጅ ማጣታችንን እግዚአብሔር ለኛ ላለው ፍቅር መለኪያ ማድረግ የለብንም። ለምን? እግዚአብሔር ለኛ ያለውን ፍቅሩን የገለጸው በአንድያ ልጁ በኩል ስለሆነ። በክርስቶስ በኩል የሆነው ነገር ሁሉ እግዚአብሔር ለኛ ያለውን ፍቅር የገለጸበት መንገድ ነው። ይህንን በደንብ መረዳት ማስተዋል ያስፈልጋል። ስለዚህ እግዚአብሔር እኛን እንደተወን፣ እግዚአብሔር እኛን እንዳልጎበኘን፣ እግዚአብሔር እኛን እንዳልባረከን፣ እግዚአብሔር እኛን እንደሌሎቹ እንደማይወደን ሊሰማን አይገባም። ለምን? የኛ ልጅ አሁን ላይ የኛ ልጅ አለማግኘት እግዚአብሔር ለኛ ያለውን ፍቅር የምንለካበት መለኪያ አይደለም። ለምን? እግዚአብሔር ለኛ ያለውን ፍቅር አንድ ጊዜ ለሁል ጊዜ የሆነውን ፍቅሩን አንድ ጊዜ ለሁሉ የሆነውን ፍቅሩን የገለጸው በልጁ በመድኃኒታችን በኢየሱስ ክርስቶስ በኩል ስለሆነ፣ ይህ ደግሞ ለሁሉ ለሰው ልጅ የሆነ ፍቅር ስለሆነ ልጅ በማግኘትና በማጣት የእግዚአብሔር ፍቅር አይለካም፣ አይመዘንም። ይሄ ሁለተኛው ነው። ሶስተኛው የትዳር ዋና ዓላማ ልጅ አይደለም። ይህን መረዳት ያስፈልጋል። መጽሐፍ ቅዱስ መጀመሪያ ትዳር ሲመሰረት የሰጠው ዓላማ ረዳት ትሆነው ዘንድ የሚል ነው እግዚአብሔር የተናገረው። በመጽሐፍ ቅዱስ የምናገኘው ይሄንን ነው። አንድ ስጋ ይሆናሉ ነው የተባለው። ስለዚህ ፍቅር፣ ህብረት እንጂ የትዳር መሰረቱ ልጅ አይደለም። በባልና በሚስት መካከል የሚኖር ፍቅር፣ በባልና በሚስት መካከል የሚኖር መተባበር፣ በባልና በሚስት መካከል የሚኖር አንድነት ነው እንጂ መሰረቱ ልጅ የትዳር መሰረት አይደለም። ልጅ የባልና የሚስት የአንድነት መገለጫ እንጂ ራሱ አንድነት አይደለም። ልጅ የባልና የሚስት የፍቅር በረከት እንጂ ራሱን ችሎ መሰረት አይደለም። ስለዚህ ይህንን በደንብ መረዳት ያስፈልጋል። ልጅ የእግዚአብሔር ስጦታና የትዳር በረከት እንጂ የትዳር መሰረት አይደለም። ልጅ የእግዚአብሔር ስጦታ ነው፣ እውነት ነው። ልጅ የትዳር በረከት ነው፣ እውነት ነው። ይሄ ማለት ግን ልጅ የትዳር መሰረት ነው ማለት አይደለም። ይሄን በደንብ መረዳት ያስፈልጋል። መሰረቱ ፍቅርና መተሳሰብ አንድነት ስለሆነ ልጅ የትዳር መሰረት አለመሆኑን፣ ልጅ የለም ማለት ትዳር ሊቀጥል አይችልም ማለት እንዳልሆነ ይህንን መረዳትና ማስተዋል ያስፈልጋል።
ስለዚህ በዛሬው በዚህ መርሃ ግብራችን እንደተረዳነው ለምንድነው ልጅነት ጥለን ያየነው? ብዙ እህቶቻችን ትዳርን ስታስቡ በቀዳሚነትና በመሰረታዊነት መውለድን አስባችሁ ነው የምትገቡት። ይሄ ልክ አይደለም። ወደ ትዳሩ ስትገቡ መውለድን የትዳር መሰረት፣ ልጅን የትዳር መሰረት አድርጎ ወደ ትዳር መግባት ማለት ለትዳሩ ፈተና የሆነ ዓላማ ይዞ እንደመግባት ነው። ለምን አናውቅም? እግዚአብሔር መቼ እንደሚባርከን በልጅ አናውቅም። ልጅ እናገኝ አንገኝ አናውቅም። መቼም ሞክረን አንገባም አይደል? ተሞክሮ የሚገባበት አይደለም። ስለዚህ ወደ ትዳር ስንገባ ወደ ትዳር ይዘን የምንገባውን ዓላማ በመሰረታዊነት መረዳትና ማስተዋል ያስፈልጋል። እውነት ነው እግዚአብሔር ለባልና ለሚስት አስቀድሞም ቢሆን ለትዳር የሰጠው አንዱ እቅድ ብዙ ተባዙ ምድርንም ሙሏት ብሎ እግዚአብሔር ባርኳቸዋል። ለትዳር ከሰጣቸው በረከቶች መካከል አንዱ ብዙ ተባዙ ምድርንም ሙሏት የሚል ነው። በሐዲስ ኪዳን ግን የእግዚአብሔርን መንግስት መሙላት እንጂ ምድርን መሙላት አይደለም የትዳር ዓላማው። የእግዚአብሔርን መንግስት ደግሞ የምንሞላው እኛ ወደ መንግስቱ ሊያደርሰን የሚችል ህብረትና አንድነት ኑሮን ስንጓዝ እንጂ ልጅ ብቻ ስላለ ወደ እግዚአብሔር መንግስት እንገባለን ማለት አይደለም። ስለዚህ ይህንን በደንብ መረዳት፣ ይህንን በደንብ ማስተዋል ያስፈልጋል። ልጅ አለመኖር የትዳርን አብሮነትና ቀጣይነት ሊያስቀር የሚችል አለመሆኑን መረዳትና ማስተዋል ያስፈልጋል። ቅድም ያነሳናቸው ሶስቱንም መሰረታዊ ነገሮች በደንብ ማስተዋል አስፈላጊ ነገር ነው። እግዚአብሔር ከሰጠን፣ እግዚአብሔር ከፈቀደልን አሜን ብለን እንቀበላለን። ነገር ግን ደግሞ አናውቅም። እግዚአብሔር ምክንያት ይኖረዋል። ለበጎ ሊሆን ይችላል። ምክንያቱም ለእግዚአብሔር ስጦታው ብቻ ሳይሆን ስጦታ መከልከሉም ስጦታ ነው። ብዙ ጊዜ ታስተውላላችሁ አይደል? በልጅነታችን ወላጆቻችን ሕፃን ገና ማስተዋል ባልጀመርንበት እድሜ ሁሉም ነገር የሚጠቅመን እየመሰለን ወደ እሳቱም ወደሚጎዳንም ነገር እንሮጣለን። እነሱ በከለከሉን ጊዜ የሚጠቅመንን ነገር የከለከሉን መስሎን እናለቅሳለን፣ እንነጫነጫለን። ያገኘነውን ወደ አፋችን እንድናስገባ እንታገላለን። ወላጆቻችን ግን ይከለክሉናል። ለምን? ስለሚጠሉን አይደለም። እግዚአብሔር አንዳንድ ጊዜ በህይወታችን አንዳንድ ነገሮችን ሲያዘገይ የሚያዘገይበት እኛ የማናውቀው እሱ የሚያውቀው በጎ ምክንያት አለ። ለጥቅማችን ነው። እግዚአብሔር ካዘገየም የሚያዘገየው ለጥቅማችን ነው። እግዚአብሔር ካልሰጠንም የሚከለክለን ለበጎ ነው። ሁለቱን ነገሮች ማሰብ አለብን። እግዚአብሔር ካዘገየም ለጥቅማችን ነው። እግዚአብሔር ከከለከለው ለበጎ ነው። እኛ የማናውቀው ምናልባት በልጃችን በጣም ወደሚያሳዝን ሰቆቃ፣ ወደሚያሳዝን ጥፋት፣ ወደሚያሳዝን ሐዘን ውስጥ እምንገባ ከሆነ ማን ያውቃል? እግዚአብሔር ከእንደዚህ አይነት ሐዘን፣ ከእንደዚህ አይነት ሰቆቃ እኛን እየጠበቀን ቢሆንስ ማን ያውቃል? ማናችንም አናውቅም። እግዚአብሔር ግን ያውቃል። ስለዚህ እግዚአብሔር አሁን ከሚገጥመን ክፉ ነገር ብቻ ሳይሆን ወደፊትም ሊገጥመን ካለ በጎ ካልሆነ አሰቃቂ አስከፊ ነገርም እግዚአብሔር ይጠብቃል። ስለዚህ እግዚአብሔር በህይወታችን የዘገየ የሚመስለን ሰዎች ካለን ለምክንያት ነው። እግዚአብሔር በልጅ ያልባረከን ሰዎችም ካለን ለበጎ ነው። እግዚአብሔር በእኛ ላይ ያለውን ፍቅሩን ይሄ የሚለካው የሚገልጸው አይደለም። ይህን በደንብ ማስተዋል ያስፈልጋል። በዚህ ቆይታችን ትምህርት እንዳገኛችሁበት ተስፋ አደርጋለሁ። ምናልባት ከተነሳው ሐሳብ ጋር በተገናኘ ጥያቄ፣ ሐሳብ፣ አስተያየት ካላችሁ በሐሳብ መስጫ ሳጥን ላይ አስቀምጡልኝ። ከዚህ የተያያዘ ታሪኮችን የምታውቋቸው ታሪኮች ካሉ ታሪኩን በሐሳብ መስጫ ሳጥን ማጋራት ትችላላችሁ። ምናልባትም ደግሞ ረዘም የሚል ከሆነ የቴሌግራም ሊንክ ስላለ እዚህ ዩቲዩብ ሊንክ ላይ ገብታችሁ በቴሌግራምም ልታጋሩ ትችላላችሁ። ቀጣይ እውነተኛ በሆነ በሌላ ታሪክ ልንማርበት በምንችለው ታሪክ ተመልሰን እንገናኛለን። ለቤቱ እንግዳ የሆናችሁ ሰብስክራይብ በማድረግ ይህንን ደግሞ ብዙዎች እንዲማሩበት፣ እንዲጽናኑበት፣ ቁም ነገር እንዲጎበዩበት ላይክ ሼር ማድረግን አትዘንጉ። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ሰላም ሁኑ።